ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳው ለመጋቢት በዛቲ ዕለት ይደልወን ንግበር በዓለ መልአክ ክቡር ቅዱስ ገብርኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚህች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለቅዱስ ገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባናል። ስለዚህ በዚህ በከበረ ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎልናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎችንም የወሰነለትና በሱባኤዎቹ መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታል፣ ለኢየሩሳሌምም መዳኛዋ ይሆንላታል ያለው ይህ መልአክ ነው። ከዚያ በኋላም ለእስራኤል ልጆች የሚደረጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና፣ ስለዚህ ሁልጊዜ የበዓሉን መታሰቢያ ልናድርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማልድ በበጎ ሥራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለገብርኤል ዘተፈነወ እምልዑል እንዘ ዜና ወልዱ ይጸውር ኀበ ማርያም ድንግል ለዝንቱ ዜናዊ መልአክ ኃይል በዛቲ ዕለት ከመ ይትገበር በዓል መምህራን አዘዙ ወሰሩ በቃል። በዚችም ዕለት ደግሞ ከሱራፌል ልጆች ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑኤል ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔር መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመሥዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማው። የእግዚአብሔርን መልአክ ተገልጦለት ለሚስት ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚህ በኋላም ጸንሳ ይህን ድንቅ ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርን መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። እግዚአብሔርም መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደሚያምን ሆኖ ገደለው። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሄዶ በሩጫ 300 ቀበሮዎችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸውን መካከል አንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥለው ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን፣ ነዶውንም፣ የዘይቱንና የወይኑንም ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኢሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኢሎፍላውያንም ሶምሶንን እናስረው ዘንድ እናደርግበት ዘንድ መጣን አሉ። ከይሁዳ ሰዎች 1000 ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲያደረግ አሉ። ሶምሶንም በእናንተ እንዳደረግኩባችሁ እኔም በእነሳቸው እንደዚያው አደረግኩባቸው አላቸው። አስረን ለኢሎፍላውያን ልንሰጥ መጣን አሉ። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነሱም አሉለት። በሁለት አዲስ ገመዶች አስረው በዚያች ዋሻ አወጡት፣ አሳልፈውም ሰጡት። ኢሎፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔርን መንፈስ ረድኤት አደረበት። በክንዱ ያሉ ገመዶቹን ገለባ
እሳት በበላው ጊዜ እንዲያር ርርኩም ትራሉ። እስራቱም ከክንዱ ተፈታ። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያችም 1000 ሰዎችን ገደለባት። ከዚህም በኋላ ውሃን እጅግ የተጠማ ወደ እግዚአብሔርም ጮኸ። ይህን ታላቅ ድህነትን በእኔ ላይ በባሪያ እጅ አደረግህ። አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቈላፋን እጅ ወድቃለሁ አለ። እግዚአብሔርም ከዚያች የአህያ መንጋጋ ውሃውን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም 20 ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛ ሰዎች ሶምሶንን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበውት ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደርን፣ ጠዋት እንግደለው አሉ። ሶምሶንም እስከ ሌሊቱ እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ 2ቱን የመቃን መድረኮች ያዘ። ከሰዎቹ ሁሉ ጋራ በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚያም በኋላ በሶራህ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀመጠ። የኢሎፍሊ ሹማምንትም ወደ እርሷ ወጥተው አታልልን፣ ኃይሉ በምን እንደሆነ በምንም እንድንችለውና እናደክመው ዘንድ በምንም እንድናስረው ወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላም ሶምሶንን ኃይል ጽኑ መሆኑ በምን እንደሆነ ንገረኝ፣ በምን ቢያስሩ ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ከአንቺ ጋራ ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ ይህ 3ኛህ ነው። የኃይል ጽኑ መሆኑ በምን እንደሆነ አልነገርከኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬም ከተላጨው ኃይሌ ትለየኛለች፣ እደክማለሁ፣ ከሰውም እንዳንዱ እሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። 7ቱንም የራሱን ብርጎች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። ኢሎፍላውያንም ይዘው 2 ዓይኖቹን አወጧቸው። ወደ ጋዛንም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህም በኋላ የኢሎፍሊ አለቆች ለጣዖታቸው መስዋዕት ሊሰዉ ተሰበሰቡ። ሕዝቡን ባዩት ጊዜ ጣዖቶቻቸውን አመሰገኑት። ሀገራችንን ያጠፋት ሬሳዎቻችንን ያበዛ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት። በ2 ምሰሶች መካከልም አቆሙ። ሶምሶንን የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶችን አስጨብጠኝ፣ ወደ እነሳቸውም አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገለት። በዚያም ቤት ወንዶችም ሴቶችም መልተው ነበር። የኢሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶን ሲጫወት ያዩት ዘንድ ተሰበሰቡ። ወንዶችም ሴቶችም 3000 ይሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ ስለ 2 ዓይኖቼ ፈንታ ከኢሎፍላውያን አንዲት በቀልን ልመልስ አለ። ሶምሶንም የአቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን 2 ምሰሶዎች ያዛቸው። አንዲቱን በቀኙ አንዲቱን በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኢሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ባሉ በሕዝብ ላይና በኢሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲህ ሆኑ። ሶምሶን በሕይወቱ ሳለ ከገደላቸው፣ ሲሞት የገደላቸው በሕዝቡ የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ። ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪውን ቸርነት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ስለ ሶምሶን ናዝራዊ ዘተሰምየ የተቀርጸ ስርዓቶ ወይ ኢስርቶ የተገላጸየ
መፍቅደ ሥጋሁ ረከበ በጊዜ አለ እምአፈ አንበሳ ሰቃወ አማአት ሲሳየ ወመንሰ ከአድግ ካዕበ ዘይሰቲ ማየ። በዚች ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ከድሉን ግን ኅዳር 27 ቀን ጽፈናል። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለብጽተ ሥጋከ እምድረ ተመትረ ርእሳም ብሔረ ፋርስ አገረ ብንሳ ያዕቆብ ግሙድ ለበዓለ ክልኤ 30 አስግረኒ በጸሎትከ ለባሕረ ዓለም እምከርሳ ከመ ያስግር ኖትያት አሳ ሰላም ለዮሐንስ ዘአጻመወ ሥጋሁ እንዘይበል ብስተ መጠነ ራሁ ለዝህ መምህር በእንተ ጽድቁ ወርውናሁ ሰላም ለደቂቁ ወለእሊአሁ ከመ ፍሬ በቀልት ወዘግባ ፈድፈዱ ወበዝሁ። በአካል በስም በግብር ሶስት በባሕሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበበው ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ለዘላለሙ ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከች የሚያዝያ ወር ቀኑ 13 ሰዓት ሲሆን ከዚያ ይጨመራል። ሚያዝያ 1 በዚች ቀን የከበረ አባት አባ ስልዋኖስ አረፈ። በዚችም ቀን ደግሞ በላይኛው ግብጽ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በዚችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላይ ግብጽ ያለ ግብፃዊውም እንደተጻፈ ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የእረፍቱ መታሰቢያ ሆነ ይላሉ። በዚች ምድር ደግሞ ቅድስት መጥሮንያ አረፈች። ዛቅረብኩ ማይሌት አዘኪረ አይላፍም እንደተጸምዱ ከዘልፈ ለላ አነብ ተወከፍ እንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ጉፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕቱ ጻድቃን ወላእት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፈው በክርታስ ወለዛ ጻፎን ዘይደርስ ወደዛ አንበቦ ወደዘ ተርጎሞ በልሳን አዲስ ወደዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም መላእክተ ኩሉም ባይስ ውረይ መሐረነ ኢየሱስ ክርስቶስ። ታምሪሁ ለቅዱስ ዮሐንስ ጸሎቱ ወበረከቱ ያህሉ ምስሌነ ለዓለም ዓለም አሜን። መጥምቁ ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በረከቱና አማላጅነቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ያን ጊዜ ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ ሲሄድ እነሆ አንተ ጌታዬ ፈጣሪዬ ነህ፣ እኔ አገልጋይ ባሪያ ነኝ። አንተ ንጉሥ ነህ፣ እኔ ታዛዥ አገልጋይ ነኝ። አንተ ፈጣሪዬ ነህ፣ እኔ ፍጡር ነኝ። አንተ ኃያል ሰማያዊ ነህ፣ እኔ ደካማ ምድራዊ የሰው ልጅ ነኝ። ይህስ ስራ እንደምን ይሆንልኛል አለው። አቤቱ ጌታዬ ሆይ ይህን ሁሉ ደካማነቴን ተመልክተህ እጁን በራስ ላይ ያኖር ዘንድ ባሪያን አታስገድደው አለው። ጌታችንም ለዮሐንስ መለሰለትና እንዲህ አለው፣ ይሄ ለእኛ ተድላ ደስታ ነውና እውነትን ሁሉ መፈጸም ይገባሃል፣ ያዘዝኩህን አድርግ አለው። ዮሐንስም እነሆ እኔ ካንተ ልጠመቅሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታም አንድ ጊዜ ቢጠመቅ እንጂ ሁለተኛ አይጠመቅምና በሰውነቱ ቢጠመቅ እንጂ በአምላክነቱ አይጠመቅምና ጌታችን ለዮሐንስ መለሰለትና ዳግመኛ እንዲህ አንድ ጊዜ ተው፣ ይህ ለእኛ ተድላችን ነውና አንተም መጥምቀ መለኮት ተብለህ ክብርህ ይናገራል፣ እኔም በባሪያው እጅ ተጠመቀ ተብሎ ትሕትና ይነገራል አለው። ጌታችን ኢየሱስም ለዮሐንስ ይህ ቃል ካንተ በኋላ ዮሐንስን ተወው። ዮሐንስም ለጌታችን እንዲህ በማለት መለሰለት፣ የአብን ስም በአንተው አለ፣ የወልድ ስም ራስ ነው፣ የመንፈስ ቅዱስም በአንተ ሕልውና ሆኖ አለ። ሌላውም በአንተ ስም አጠምቃለሁ፣ አንተን በማን አጠምቃለሁ አለው። ጌታችንም ዮሐንስን እንዲህ እያልክ አጥምቀኝ አለው። እንደ መልከ ጼዴቅ ሹመትህ የዓለሙ ካህን ብርሃንን የምትገልጽ የአብ ባሕሪ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግድ የእግዚአብሔር በግ ይቅር በለን እያልክ አጥምቀኝ አለው። ከዚያም ነገር በኋላ ጌታችን ዮሐንስን ጠራውና ዮሐንስ ሆይ ወደ እኔና ወደዚህ ቀርበህ ፈጥነህ አጥምቀኝ አለው። ከዚያም በኋላ ጌታና ዮሐንስ ወደ ዮርዳኖስ ውሃ ውስጥ ገቡ። ባህረ ዮርዳኖስም እኩል ወደ ቀኝ እኩል ወደ ግራ ሸሸ። ባህር አየች፣ ሸሸች፣ ዮርዳኖስም ወደ ኋላ ተመለሰች ያለው የነቢዩ የዳዊት ቃል በዚያ ጊዜ ደረሰ ተፈጸመ። ጌታችንም ማየ ዮርዳኖስን እንዲህ ብሎ ገሰጸው፣ ዮርዳኖስ ሆይ በጥምቀቴ ጊዜ አትሽሽ፣ ወዳለህበት ቦታም ተመልሰ ቁም አለው። ከዚያም በኋላ ማየ ዮርዳኖስ ወደ ቀድሞ ቦታም ተመልሶ ቆመ። ውሆችም ፈልተው በጌታችን ራስ ላይ ፈሰሱ። ያን ጊዜ ዮሐንስ ጌታችን ኢየሱስ ክርስቶስ ጥር 11 ቀን ከሌሊቱ በ11 ሰዓት አጠመቀው። ጌታችን ኢየሱስ ክርስቶስም ከተጠመቀ በኋላ ከውሃው ውስጥ ወጣ። ዮሐንስም ሰማያት ሲከፈቱ መንፈስ ቅዱስም በእርግብ አምሳል ሲወርድ በላዩ ሲጣ
ሲጠመቅ አየ። አብም ከሰማይ ሆኖ እነሆ የምወደው በእርሱ ደስታዬን የምገልጽበት ልጄ ይህ ነው ብሎ ሲመሰክር ዮሐንስ ተመለከተ አየ። ዮሐንስም እንዲህ ብሎ ምስክርነቱን ተናገረ። መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ ሲጠመቅ አየሁኝ፣ ተመለከትኩኝ። እኔ የማውቀው አልነበርኩምን፣ ነገር ግን በውሃ እንዳጠምቅ የላከኝ እርሱ ባየኝ ላይ መንፈስ ቅዱስ በራሱ ላይ ይወርዳል፣ በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔ ራሴን አይቻለሁ፣ የእግዚአብሔር ልጅም እንደሆነ ምስክሩ ነኝ። ዮሐንስም ስለ ጌታችን እያስተማረ በእውነት መሰከረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በራሱ ፍቃድ ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። የመጥምቁ የዮሐንስ አማላጅነትና ረድኤት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚያ ከይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን